ሰላም ጤና ይስጥልን ክቡራንና ውድ አድማጭ ተከታታዮቻችን፣ አሁን በተሰሙ ከሀገር ውስጥ ሰበርና ልዩ መረጃዎች ተመልሰናል። እንደተለመደው ሁላችሁም ቪዲዮውን ላይክ አድርጋችሁ እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝን ለዛሬ ያዝንላችሁን ከሀገር ውስጥ ዋና መረጃዎችን በማስተዋወቅ እንጀምራለን። ዋናው የፋኖ መሪ መገደሉን ተከትሎ የኢፌዴሪ መከላከያ ሰራዊት ጥብቅ መግለጫ ሰጠም። የተገደለውን የፋኖ መሪ የት አካባቢ እንደተገደለና የትኛው የፋኖ መሪ እንደተገደለ ጥብቅ መረጃ እጃችን ደርሷል። በሚቀጥሉ ደቂቃዎች ውስጥ ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩም። አሁን በደረሰን አስደንጋጭ ዜና መሰረት የአማራ ፋኖ ብሔራዊ ንቅናቄ አፋብን ዋናው ሊቀመንበር የተገደለበትን ቀኝ እጁን የፋኖ መሪን ተከትሎ በአሁኑ ሰዓት በአማራ ክልል ምንም አይነት እንቅስቃሴ እንዳይኖርና መኪኖችም እንዳይንቀሳቀሱ እገዳ ጥሏል። ዝርዝር መረጃውን ይዘናል። በሚቀጥሉ ደቂቃዎች ውስጥ ወደ እናንተ የምናደርሰናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። በተጨማሪም ይህ መግለጫ ዘመነ ካሴ እንዳወጣውና የትኛው የፋኖ መሪ እንደተገደለበትም ጥብቅና አስደንጋጭ መግለጫ ሰጥቷል። ለዚህ ታላቅ የዩቲዩብ ቻናል አዲስ የሆናችሁ ደግሞ ሁላችሁም ዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደውል ምልክቷን በመጫን ኦል የምትለውን ያብሩ። በአማራ ክልል የተቀሰቀሰውና አሁን መፍትሄ ያላገኘው የጸጥታ ቀውስ ሌላ አሳሳቢ መልክ እየያዘ መምጣቱን ከደቡብ ወሎ ዞን አምባሰል ወረዳ ውጫሌ ከተማ የወጡ የጣቢያችን መረጃዎች አመላከቱም። በክልሉ ውስጥ ከሚንቀሳቀሱት የፋኖ ታጣቂዎች ጋር እየተደረገ ላለው ጦርነት የመንግስት ወታደራዊ አቅም ለማጠናከር በሚል በከተማዋ ሰፊ የሚሊሻ ምልመላ ዘመቻ እየተካሄደ ይገኛል። ይህንኑ ተከትሎ ቀደም ሲል ከክልልና ከዞን የተውጣጡ ከፍተኛ የመንግስት ኃላፊዎች የክልሉ ምክትል አስተዳደር አቶ አብዱ ሁሴንን ጨምሮ በውጫሌ ከተማ ባደረጉት የህዝብ ስብሰባ ላይ የፋኖ ኃይሎችን ለመቋቋም በአስቸኳይና በስፋት የሚሊሻ ኃይል መዋጣት እንዳለበት ጥብቅ መመሪያ አስተላልፈው ነበር። ይሁን እንጂ ይህ መመሪያ መሬት ላይ ሲወርድ በፍቃደኝነት ላይ የተመሰረተ ሳይሆን በግዴታና በእጣ የሚከናወን በመሆኑ በህብረተሰቡ ላይ ከፍተኛ ስጋትና እንግልት እየፈጠረ ይገኛል። ይህ አይነቱ አስገዳጅ አሰራር የደረሰባቸውና ወደ ውትድርና መግባት ያልፈለጉ በርካታ ወጣቶችና ጎልማሶች ቤተሰቦቻቸውንና ጥረው ግረው ያፈሩትን ንብረታቸውን ጥለው ከአካባቢው በመሰወር ላይ ይገኛሉ። ይሁን እንጂ ማህበረሰቡን ይበልጥ ያስቆጣውና ያሳዘነው ጉዳይ እጣ ደርሷቸው የጠፉትን ግለሰቦች ማግኘት ያቃታቸው የጸጥታ አካላት እየተጠቀሙበት ያለው አፋኝ ስልት ነው። የከተማው የጸጥታ መዋቅር በምትኩ በቤት ውስጥ የቀሩትን አቅመ ደካማ ወላጆች፣ ሚስቶችና ልጆችን በቁጥጥር ስር መዋል የጀመረ ሲሆን ከዚህም ባለፈ ግለሰቦች የሚተዳደሩባቸውን የንግድ ድርጅቶችና የስራ ቦታዎች በፖሊስ የማሸግ እርምጃ እየወሰዱ ይገኛሉ። ይህ በንጹሃን ዜጎች ላይ እየተፈጸመ ያለው የጋራ ጥቃት እርምጃ በውጫሌ ከተማና በአካባቢው ነዋሪዎች ላይ ከፍተኛ የስነ ልቦና ቀውስና ማህበራዊ መስተጋብር መቋረጥ እየፈጠረ መሆኑን ታዛቢዎች ይናገራሉ። ነዋሪዎች የመንግስት ባለስልጣናት የህዝብ ሰላምና ደህንነትን ማስጠበቅ ሲገባቸው በተቃራኒው ራሳቸውን የፍርሃትና የትርምስና የሰላም ማጣት ምንጭ እየሆኑ ነው በሚል በምሬት ድምጻቸውን እያሰሙ ይገኛሉ። በአሁኑ ወቅት በክልሉ የመንግስት ጦርና የፋኖ ኃይሎች ጦርነት እያየለ መምጣቱን ተከትሎ መንግስት ለተጨማሪ የሰው ኃይል ፍለጋ ቢያስገድድም እንዲህ ያለው በኃይልና በማስገደድ የሚደረገው ምልመላ ግን በህዝቡና በመንግስት መካከል ያለውን ቀጭን እምነት ሙሉ በሙሉ የሚያሻክርና የአካባቢውን ሰላም ወደ ባሰ ዘቀት ውስጥ የሚከት መሆኑን ገለልተኛ ፖለቲካ ተንታኞች እያስገነዘቡ ይገኛሉ። የኢፌዴሪ መከላከያ ሰራዊት ስለ ምሬ ወዳጁ አነጋጋሪ መረጃን ይፋ አደረገ። በወሎ ቀጠና ከማለዳ አንስቶ ከባድ ውጊያ መከሰቱን ተከትሎ ሰራዊቱ ምሬን የተመለከተ ጥብቅ መረጃ አጋርቷል። ምሬ የሚመራውን ጦር እንደ ቅጠል አረገፍኩት ሲል በተጨማሪ መከላከያ ምርጫን ለማደናቀፍ ሲንቀሳቀስ ነበር ያላቸውን የፋኖ ታጣቂዎች ላይ ከባድ እርምጃ መውሰዱን አስታወቀ። በመጪው ሰኞ የሚደረገውን ሀገራዊ ምርጫን ተከትሎ በአማራ ክልል
ክልል የሚንቀሳቀሱ አማጺ ኃይሎች ከዛሬ ጀምሮ እስከ ምርጫው መጠናቀቅ ድረስ መንገድ ለመዝጋት ወስነዋል። ይህ ውሳኔያቸው ምን ያህል ተፈጻሚ እንደሚሆን ማረጋገጥ ባይቻልም ከዛሬ ማለዳ አንስቶ ግን በክልሉ በርካታ ስፍራዎች ወደ ከባድ ውጊያ ስለመቀስቀሱ መረጃዎች እየወጡ ይገኛሉ። በተለይም በወሎ ቀጠና ውጊያ ስለመኖሩ ከስፍራው የሚወጡ መረጃዎች አመላከቱ። ይህንን የውጊያ ውሎ በተመለከተ መከላከያ ሰራዊት የፋኖ አመራር ምሬ ወዳጆን በስም በመጥቀስ አጭር መረጃን አጋርቷል። ሰራዊቱ በመረጃው በደቡብ ወሎ ዞን ቦረና ወረዳ ጽንፈኛ ሲል በጠራው የፋኖ ኃይል እርምጃ መውሰዱና መዋጋቱን ቀጥሏል። የፋኖ ተጠቂዎችን የሀገር አንድነትና የህዝብን ሰላም እያወኩ ነው ሲል የሚከሰው መግለጫው በምሬ ወዳጆ የሚመራው የሽፍታ ስብስብ በቦረና ወረዳ መካነ ሰላም ከተማ አቅራቢያ ሶዬ ተብሎ በሚጠራ አካባቢ በጀግናው ጥምር ኃይላችን በወሰድነው ጠንከር ያለ የማጽዳት እርምጃ እንደ ቅጠል ረግፈዋል በማለት የኢፌዴሪ መከላከያ ሰራዊት ያወጣው መረጃ ይቀጥላል። በመግለጫው ላይ የተጠቀሱት አንድ የክፍለ ጦሩ አዛዥ ኮሎኔል ተስፋዬ መልካሙ ዛሬ ግንቦት 21 ቀን 2018 ዓ.ም ከንጋቱ 12 ሰዓት ጀምሮ የህዝብ መገልገያ የሆኑ የባንክ ተቋማትን ለመዝረፍና የህዝብን ምርጫ ለማደናቀፍ አቅዶ የተንቀሳቀሰው የጥፋት ቡድን አስቀድሞ በተጠናና በተቀናጀ ጥቃት እጁ መሳሪያው ላይ ሳነሳ ሙሉ በሙሉ ተመቷል በማለት መናገራቸውን ከሰራዊቱ ድረ-ገጽ ላይ ተመልክተናል። የፋኖ ኃይሎች በአማራ ክልል ከአርብ ግንቦት 21 ቀን 2018 ዓ.ም እስከ ማክሰኞ ግንቦት 25 ቀን ድረስ በክልሉ ተሽከርካሪ እንዳይንቀሳቀስ በጥብቅ ማስጠንቀቃቸው ተገለጸ። በኢትዮጵያ መንግስት በአሸባሪነት የተፈረጁትና ራሳቸውን የአማራ ኃይሎች ፋኖ ብለው የሚጠሩ ኃይሎች አርብ ግንቦት 21 ቀን 2018 ዓ.ም ጀምሮ እስከ ማክሰኞ ግንቦት 25 ቀን 2018 ዓ.ም ድረስ ተሽከርካሪዎች በክልሉ እንዳይንቀሳቀሱ ሲሉ በጥብቅ አስጠነቀቁም። የአማራ ፋኖ ብሔራዊ ንቅናቄ መግለጫ ከዛሬ አርብ ግንቦት 21 ቀን እስከ መጪው ማክሰኞ ግንቦት 25 ቀን 2018 ዓ.ም ድረስ በአማራ ክልል ከአምቡላንስ በስተቀር ምንም አይነት የተሽከርካሪ እንቅስቃሴ እንዳይኖር በጥብቅ አግደዋል። እንዲሁም ወደ አማራ ክልል የሚወስዱ ዋና ዋና መንገዶችና የውስጥ ለውስጥ መንገዶች በአሁኑ ሰዓት ምንም አይነት እንቅስቃሴ እየተደረገባቸው እንደሌለና የፋኖ ኃይሎች አደገኛ የሆኑ ጥበቃ እያካሄዱ እንደሚገኝ ከአካባቢው የወጡ መረጃ ተደርሶናል።